አምላኬ ፈዋሽ በእውነት ደዌያችንን ተቀበለ ህመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወሰ። መስቀሉ ላንተና ለኔ ትንሣኤህ ነው። ሰዎች አበቃልህ ብለው ሲሄዱ በዛኛው የምትነቃበት የእግዚአብሔር የትንሣኤ ዕድል ሞት ሊይዝህ እንደማይችል በቃ ገደል ነው። አባቶቻችንን እኮ እንደዚህ ብለዋል። ስለ ወንጌል ተቃጥለዋል። ስለ ወንጌል በሮም አደባባዮች ላይ በዘይት ተለኩሰዋል። ግን እየዘመሩ ነው የሞቱት። ለምን? ትንሣኤያቸውን ያውቃል። እመኑት። በዚህ ፋሲካ ለዛሬ ብቻ አይደለም፣ ደግሞ ለዘላለም እመኑ። ኢየሱስ ፈዋሽ አምላኬ እግዚአብሔር አምላኬ ፈዋሽ ማቴዎስ ወንጌል ምዕራፍ 8 ከ1 ጀምሮ። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና ወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስ ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። የመቶ አለቃ ጌታን ማያውቀው ጸለየ፣ ለመነው። ኢየሱስም እኔ መጥቼ እፈውስልሃለሁ አለው። የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። እኛ ነን እንግዲህ። ሃሌሉያ፣ ጌታ ይመስገን። ያመንነው የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃው ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዚያች ሰዓት ተፈወሰ። በዚያች ሰዓት ኢየሱስም ወደ ጴጥሮስ ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት። ተነስታም አገለገለቻቸው። በመሸ ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ። በዚህ መጽሐፍና በአብዛኛዎቹ የወንጌል መጽሐፎች ላይ የናዝሬቱ ኢየሱስ ክርስቶስ አንዱ በቋሚነት ከሚያደርገው ነገር ውስጥ የሥራ ድርሻው ምንድን ነው ብትሉ፣ በጨለማ ላሉ ብርሃን ማውጣት፣ ለተጨነቁ ነፃ ማውጣት፣ የታመሙትን እየፈወሰ ዞረ ይላል። የክርስቶስ መገለጫው ይሄ ነበረ። ጌታ በሄደበት የእግዚአብሔርን መንግሥት ነበር ይዞ የሚሄደው። መንግሥት ነው አብራ የምትጓዘው። ያ መንግሥት ዋናው የጨለማን መንግሥት ተናጥቃ ወደ ጽድቅ ወደ ብርሃን መንግሥት ያፈልሳቸው ነበር። ባለፈበት ከተማ ሁሉ አጋንንት መስራት እስከማይችል ድረስ በጨለማው የተያዙ ለዘመናት የታሰሩ 12 ዓመት ደም የፈሰሳት 38 ዓመት ሽባ የሆነ የተጨነቁና የተሰቃዩ ባለፈበት ከተማ ሁሉ እረፍት ያገኙ ነበር። ይሄ የክርስቶስ ማንነት ነበር። አንዱን ታሪክ ማቴዎስ እንደዘገበው ይህንን የፈውስ ታሪክ
ይዘግባል። ብዙን አልሄድበትም። የመጀመሪያው ለምጻም ነው። በሽታ ፈውስ ነው ይሄ ታሪክ የሚናገረው። የታመሙ ሰዎች ይመጣሉ። የተለያየ ነው። ለምጽን ለምሳሌ ካንሰር በሉት የዛሬው ሐኪም የሌለው ነው፣ መፍትሄ የሌለው ነው ማንም ሰው። ስለዚህ እንደዚህ በቀላሉ የሚሄድ አይደለም። አንዱ ለምጻም ግን ቀርቦ ጌታ ሆይ ብትወድስ አለው ይላል። እወዳለሁ አለ። ጌታ ፈውስህን ይወዳል። ንገሩ ጎና ያለው ጌታ መፈወስህን ይወዳል። አንዳንድ ትምህርት ነበረ። በአንተ ህመም በአንተ ስቃይ ጌታ ደስ አይሰኝም። አንዳንድ ምን ጠቅሳቸውን ነገሮች ጠቅሰን ለምሳሌ በቃ ጳውሎስ አንዱ ለምሳሌ ጳውሎስን ነው እና ጳውሎስም ይታመም ነበረ። እንዴ ጳውሎስ ስለታመመ አንተ በመታመም ፈቃድ ራስን ማሳለፍ መስጠት ትፈልጋለህ እንዴ? ለጳውሎስ የእግዚአብሔር ፈቃድ የነበረበትን ጌታ ያውቃል። ግን አንተ ስትታመም ጌታ አይወድም። እወዳለሁ ንጻ አለው ይላል። ዛሬ እነዚህን ነገሮች ነው የማየው። እወዳለሁ እጁን ዘርግቶ ዳሰሰውና ንጻ አለው። ንጻ። አንድ ደግሞ መቶ አለቃ መጣ። ቶሎ ነው የሚሄደው። ይሄ መቶ አለቃ ደግሞ አማኝ ነው። ፈውስ እንዳለ ያምናል። አንድ ፈዋሽ እንደተነሳ ሰምቷል። የናዝሬቱ ኢየሱስ ገና አላመነበትም። ግን ሮጦ መጣ። በምን መጣ? በእምነት መጣ። ይኸውላችሁ በጌታ ገና አላመነም። ጌታ ግን እንደሚያደርግ ያምናል። እኛ በጌታ አምነናል፣ ጌታ እንደሚያደርግ አናምንም። አንዳንዴ እንደዛ እንተላለፋለን ማለት ነው። እና ያምናልና መጣ። እምነቱ ደግሞ የትየለሌ ነው። እመጣለሁ ፈውሰዋለሁ አለው። ኖ መምጣት የለብህም አለው። እግዚአብሔር ይመስገን። አንተ መምጣት የለብህም። እዚሁ ብቻ ሆነ ቃል ተናገር። ቃልህ በሰማይና በምድር የሚሰራ ነው። የእግዚአብሔርን ቃል የሚያግድ የለም። እግዚአብሔር ሂድ ያለው ይሄዳል፣ የፈታው ይፈታል፣ የታሰረው ይታሰራል። በዘመናት መካከል እንደዚህ ነው። ስለዚህ አንተ ቃል ብቻ ተናገር አለው። በጣም ተገረመ ይላል ጌታ። በእስራኤል በመለኮት እንኳን እንዲህ አይነት እምነት በጴንጤዎች ዘንድ እንኳን እንዲህ ነው። እኔ አማየው ይሄንን ነው። በእስራኤል የሚለውን በጴንጤዎች ዘንድ እንኳን የሚለውን አብረውት የሚያጋፉት አሉ፣ አብረው የሚውሉ አሉ፣ የሰሙ አሉ። ግን በዚህ ደረጃ አያምኑትም። ማለት ጌታ መምጣት አለበት ወይ እጁን መጫን አለበት ወይ ዘይት ማድረግ አለበት ደግሞ እንዴት እንደሆነ ቼክ ማድረግ አለ። እንደዛ ነው የሚያምኑት። እሱ ግን እንደዚህ አለ። በኪንግደም ፕሪንሲፕል ለክርስቶስ አስረዳው። እኔ አለ መቶ አለቃ ነኝ፣ ከስሬ አለ የበታቾች አሉኝ። ሂድ ስለው ይሄዳል፣ ና ስለው ይመጣል። ለአንተ በሽታ ይታዘዘ ሂድ ስትለው ይሄዳል አለው። እኔ ከ8 ዓመት በሽታ ሂድ ተብሎልኝ የተፈወስኩ ሰው ነኝ። እንዲህ ምናምን በኤክስፕላኔሽን አይደለም፣ በዶክትሪንም አይደለም። ማለት እኔ ተመሪያለሁ። ዶክትሪን ኢዝ ቬሪ ኢምፖርታንት። ዶክትሪን ሲባል ሰዎች አንዳንዴ የሆነ ፍልስፍና ይመስላል። ዶክትሪን ማለት የእግዚአብሔር ቃል ነገረ መለኮት ማለት ነው። ነገረ መለኮት ማለት የክርስቶስ ሥላሴ ትምህርት ማለት። ግን ዶክትሪኑን ሳትረዳ እንኳን ገና በልጅነት ወራት ጌታ ይፈውሳል። ገና ወደ እግዚአብሔር ቤት መጥተው ሬሳ ይዘው የመጡ የተፈወሱ ሰዎች አሉ። እና ግን ይሄ ኪንግደም ገብቶታል መቶ አለቃው። እኔ አለው ማዛቸዋሉኝ፣ አንተ በሽታ ይታዘዝልሃል፣ አንተ ካንሰር ይታዘዝልሃል፣ አንተ ሞት ይታዘዝልሃል። ስለዚህ ሂድ ስትለው ይሄዳል፣ ና ስትለው ይመጣል። ለምን ትሄዳለህ አሉ። ተገረመ ይላል ጌታ። ሂድ እንደ እምነት ይሁንልህ አለ። በዚህም ክፍል ይሁን በማናቸውም ክፍል ፈውስ ከእምነት ጋር የተያያዘ ነው። ካላመንክ ጌታ በግድ አይፈውስህም። አይቴልዩ እንደውም ናዝሬት አንዱ ምንም መፈወስ ያልቻለው ምክንያት በእርሱ ስላላመኑ ሊፈውስ አልፈቀደም ነው የሚለው፣ አልቻለም ነው የሚለው። ጌታ ኦፕሬት የሚያደርገው በእኛ በእምነት ነው። እዚህ የተፈወሱትን በሙሉ እወዳለሁ ንጻ አለው። መቶ አለቃውንም ደግሞ እንደ እምነትህ ይሁንልህ አለው። አመነ። ወደ ጴጥሮስ ቤት ገባ። አሁን ደግሞ ወደ ጴጥሮስ ቤት ገባ። ወደ ጴጥሮስ ቤት ሲገባ ደግሞ በንዳድ ታማለች። ጴጥሮስ እኮ እዛ አለ። ጴጥሮስ ገና እዚህ ላይ አልደረሰም። ወደ እሱ እንመጣለን። አየው ጴጥሮስ ገና እዚህ ላይ አልደረሰም ነበር ያን። ከክርስቶስ መስቀል በኋላ ግን ከመንፈስ ቅዱስ ኃይል በኋላ ግን እነ ጴጥሮስ ባለፉበት ሁሉ ፈውስ ተጀመረ። ሃሌሉያ! የመስቀሉ ትሩፋት መለቀቅ ጀመረ ማለት ነው። እና ወደ እሷ ገባና ተነሻላት ይላል። አሁን ዋናው መልእክቴ ማጠንጠኛ ጋር ደርሻለሁ። ጌታ በመሸ ጊዜ ስሙኝ እንግዲህ አሁን እነዚህ ሳምፕሎቹ ናቸው ማነበው ከ16 ጀምሮ። በመሸ ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ ይላል። በመሸ ጊዜ
አሁን አንዳንድ ነው አይደል? ብዙዎችን አመጡ። በቃ እንደዛ ነው። ጌታ በሚሄድበት መሰብሰብ ነው። በነገራችን ላይ እኛም ባደግንበት ዘመን ወደ እግዚአብሔር ቤት በሽተኞች ይጎርፉ ነበረ። ጠላት ዛሬ ይሄንን አንዱን የእግዚአብሔርን በረከት ከእግዚአብሔር ቤት እኮ አውጥቷል። ኢቭን እኛ እንኳን አሁን አንዳንዴ ዘላስት እንትናችን ነው አይደል? ሐኪም አድንም ሲል ነው መጸለይ የምትጀምረው። ንጉሥ አሳን ታስታውሱታላችሁ? ንጉሥ አሳ ይላል በጣም ታመመ እና እግዚአብሔር ተቆጣው ይላል። ለምን ይላል? እግዚአብሔርን ሳይሆን ባለመድኃኒትን ፈለገና እግዚአብሔር ተቆጣው ይላል። ለምን እኔን ቀድመህ አልጠየቅክም? አሁን ግን ሰው የሚቆጣው በምንድን ነው? ቀድመህ ጌታን እንትን ካልክ ነው ማለት የሚመስለው እንደዛ ነው። ንጉሥ አሳ እኮ እግዚአብሔር ባለመድኃኒት አይቃወምም፣ ሐኪም ይባርካል። የሐኪሞች አምላክ ነው። ሉቃስ ባለመድኃኒት ሐኪም ነበረ። ግን ዋናው የኛ ይሄ ላስት እንትናችን ሪዞርታችን አይደለም። ፈርስት ኢዝ ጋድ ማለት ነው። ስለዚህ እኔ እንኳን ልጆኝ የዛሬ 30 ዓመት አካባቢ ማለት ነውና በጌታ ቤት ኖርማል ነው። ቸርች ጉባኤ ተደርጎ ለበሽተኛ ሳይጸለይ እንትን አይባል። ኖርማል ነው። በቃ ሳትባረኩ እንደማትወጡት ማለት ነው። ስለዚህ መሰብሰብ ጀመሩ ይላል። ጌታ እንዲህ አላቸው። አሁን በደንብ ስሙኝ። በነቢዩ ኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ ጌታ ነው የሚጠቅሰው። በነቢዩ ኢሳይያስ ላይ 53 ላይ ላስት ዊክም ትንሽ አንስቼዋለሁ፣ ዛሬም ጥቂት አነሳዋለሁ ሰዓት ከበቃኝ፣ ካለዛ ምንም አይደለም። እንደዚህ ይላል ነቢዩ ኢሳይያስ 53 ከ3 እስከ 5 ስሙኝ። የተናቀ ሰው የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። ምን ማለት ነው? አሁን በዘመኑ እንደምታዩት የፊልም አክተር ለፕሬዚዳንት እንደሚወዳደሩ መልከ ግቡ አይደለም። አሁን በስዕል ላይ ጥሩ ተስሎ ስላያችሁት ነው። እንደዛ አይደለም። ማንም ሰው አያየውም። ማንም ሰው የተናቀ ነው። ለአንተ ነው የተናቀው፣ ለእኔ ነው የተናቀው። ከሰማይ ወርዶ ክብሩን ጥሎ ዙፋኑን ለቆ የሕማም ሰው ሆኖ ደዌን የሚያውቅ እሱ ይወላችሁ ደዌን የሚያውቅልና በእውነት ደዌያችንን ተቀበለ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ወደዚህ ይመለሳሉ። ይሄንን ነው የሚጠቅስላቸው ጌታ ሊፈውስ ይሄንን ይጠቅስ ተብሎ እንደተጻፈ ስለ ራሱ የተጻፈውን ይጠቅስላቸዋል። እና በዛ አካባቢ ብዙዎችን ፈወሰ ይላል። ስለዚህ ጌታ ኢየሱስ ክርስቶስ በዚህ በመስቀል ላይ የከፈለው ዋጋ ምንድን ነው? ፕራይመሪው ፈውስ አይደለም። ፕራይመሪው የስጋ ፈውስ አይደለም። ፕራይመሪው የነፍስ ፈውስ ነው። ለስጋ ፈውስ መጥተው የሄዱ የነፍስ ፈውስ ያላገኙ አሉ። ፕራይመሪው ለትዳር አይደለም። ለትዳር መጥተው ሚስት ይዘው የሄዱ ብዙ አሉ። ፕራይመሪው የነፍስ ፈውስ ነው። እነሱም ፕራይመሪዎቹን ጥቂት ነጥብ ነግራችሁና እኔ ግን ወደ አነሳሁት ወደ ዛሬ እመለሳለሁ። የመስቀሉ በልዩ ሞት መስዋዕት ዋናው ነገር ከዘላለም ፍርድ ማውጣት ነው። አንተ ስጋህ መፈወሱ ጥሩ ነው። እንደገና እንደ ጴጥሮስ አማት ተነስተ እንድታገለግል ነው። በቃ ተነሳች አገለገለች። ሙሉ ሰው ሆነን እንድንኖር እግዚአብሔር ይፈልጋል። በሙላት እንድታገለግለው ይፈልጋል። ልጆችን በሙላት እንድታሳድግ ይፈልጋል። እና ፈውስ የእግዚአብሔር ሐሳብ ነው። ግን የመጀመሪያው እሱ አይደለም። ምክንያቱም ተፈውሰን ፈውሱ ደግሞ ያልቃል። ከሞት የተነሱም እንደገና ሞተዋል። የታመሙም እንደገና ታመው ሄደዋል። ዋናው ነገር ከሞት መነሳታችን ነው። ስለዚህ በመስቀል ላይ የደቀቀው ስለ እኔና ስለ እናንተ የተቆራረሰ የመጀመሪያ ምንድን ነው ካላችሁ የሞትን ዋጋ ነው የከፈለው። የክሬዲት ካርድ ዕዳ አለባችሁ? አንዳንድ ሰዎች ዕዳቸው ከአቅም በላይ ስለሆነ የሚቤዣቸው ሰው ያስፈልጋቸዋል። ሰው ተቤዥቷቸው ያውቃል? የሚቤዥ ሰው ያስፈልጋል። አንዳንድ ወይ መንግስት አመለክቱና ወይ ምናምን ተብሎ ማለት ነው። ጌታ ኢየሱስ የሞትን ዕዳ ከፈለልን። በሞት ግዞት ስር ነበር። ምን እንደማለት ነው? እድሜ ልክ የተፈረደባቸው እስረኞች አሉ። አሜሪካውን ቀን እየጠበቁ ያሉ እነሱ ሞት ነው እየጠበቁ ያሉት። ብትጠይቋቸው ሻንጣቸው ተሸክፈዋል። ስንብታቸውን እንትን ብለዋል። ይቅርታ የሚጠይቁትን ጠይቀዋል። አልጠይቅም ካሉ አልጠየቁም። ሞት እየጠበቁ ነው። ከተፍ ይልና አንዱ ሰው ሞትህን ሌላ ሰው ሞተ ይባላሉ። ማመን አይችሉም። ሞታቸውን ወሰደላቸው።
ግን 60 ዓመት ከሆነ እነሱ እንደገና ከ40 ዓመት በኋላ ወይ በ100 ይሞታሉ። ኢየሱስ የዘላለም ሞታችንን ነው የተሸከመልን። የመጀመሪያው ትሩፋት በዘላለም ሕይወት የታሰብንበት ከዘላለም ሞት ፍርድ ያመለጥንበት ነው። ሁለተኛው ትሩፋት የአዲሱ ማንነታችን ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በዚህ መስቀል ነው አዲስ የሆንከው አንተ። እንደገና ዳግም የተወለድከው በዚህ ምክንያት ነው። ስለዚህ የዘላለም ሕይወት ያገኘነው በዚህ ትሩፋት ነው። ጳውሎስ እንደዚህ ነው የሚለው 5:17 ላይ 2 ቆሮንቶስ ማንም በክርስቶስ ቢሆን አዲስ። ለምን አዲስ ፍጥረት ሆነ? የቀድሞው ማንነቱ አልፏል። ከስጋ የተወለድከው ያ ሞት ሞተሃል፣ ግን በክርስቶስ ሞትህ ያ ተሽሯል። በክርስቶስ ሕይወት እንደገና ተወልደሃል። ሁለተኛው ዋናው ትሩፋቱ ያ ነው። ሶስተኛው ትሩፋት ትንሣኤያችን የተበሰረበት ዜና ስለሆነ መስቀሉ ላንተና ለኔ ዛሬ አይደለም በደም ይገባ ትንሣኤህ ነው። ሰዎች አበቃልህ ብለው ሲሄዱ በዛኛው የምትነቃበት የእግዚአብሔር የትንሣኤ ዕድል ነው። ሞት ሊይዝህ እንደማይችል በቃ ገደል ነው። አባቶቻችንን እኮ እንደዚህ ብለዋል። ስለ ወንጌል ተቃጥለዋል። ስለ ወንጌል በሮም አደባባዮች ላይ በዘይት ተለኩሰዋል። ግን እየዘመሩ ነው የሞቱት። ለምን? ትንሣኤያቸውን ያውቃሉ። ከክርስቶስ ጋር ከሞትን ከክርስቶስ ጋር እንደምንነሳ እናውቃለን ብለዋል። ይሄ ሶስተኛው ትንሣኤን ነው። ትንሣኤ በዚህ ውስጥ ምን አለበት መሰላችሁ? የማይበሰብሰው የክብር ስጋችንን ያሳየናል። ክርስቶስ በትንሣኤ እንደተነሳ በኮራፕት ባልሆነው በአንኮራፕትድ በስጋችን የምንነሳበት ማንም ሊያግደው በማይችል በጌታ ሙላት የምንኖርበት የክብር ሕይወታችንን ያስታው ዋናው ያ ነው ሞቱ። አራተኛው በቪክትሪ የምንኖርበት ነው። በሕይወታችሁ ውስጥ የሸሸ ቪክትሪ ካለ በአገልግሎት ሊሆን ይችላል። ኑሮን ለምዳችሁት በቃ እግዚአብሔር ያዘዘብኝ ይሄ ነው ያዘዘልኝ የምትሉ ከሆነ የቪክትሪ ሕይወት ማስረጃው መስቀሉ ነው። ዳግም ዕድል እንዳለ ለሞተው ሕይወት እንደሚሰጥ አብርሃምን እግዚአብሔር የወደደው በዚህ ነው። አንዱ ሮሜ 4 ላይ እንደዚህ ነው። አባታችን አብርሃም አለ ተስፋ ባልሆነ ጊዜ ተስፋ አልነበረም። በሰው ሲታይ ተስፋ የለም። ብዙ ነገር ለኛ ተስፋ የለም ተብለን እናውቃለን። ተስፋ ባልሆነበት ጊዜ አለ አብርሃም ተስፋ ባደረገው በእግዚአብሔር በእምነት በረታ እንጂ ባለማመን ምክንያት ወደ ኋላ አላል። እንዳታምኑ የሚያደርግ ብዙ ነገር አለ። ለማንኛውም ነገር ለፈውስም ለአገልግሎትም እንዳታምን የሚያደርግህ ብዙ ነገር አለ። ምክንያቱም ሁኔታዎች ሁሉ ወደ ኋላ የሚገፉህ ነው። ይሆን ይሄ ነገር ፈውስ ይኖረው ይሆን? የልጄ ነገር ተስፋ ይኖረው ይሆን? የትዳራችን ነገር ተስፋ ይኖረው ይሆን? የስራዬ ነገር ተስፋ ይሆነው ወይ? አውሮፕላን ላይ ወጣችሁ መናወጥ ቢጀምር ያኔ ነው የምታዩት። ከዚህ ውስጥ ተስፋ ነገር ይወጣ ይሆን? ይሄ መስቀል ለምንም ነገር ሆፕ እንዳለ እግዚአብሔር ያሳይበት። ሆፕ አለ፣ ተስፋ አለ። ተስፋ ብቻ ደግሞ አይደለም፣ ቪክትሪ ድል በመንሳቱ ያዞረናል የተባለው ለሰይጣን ያሳየው ድል ይሄ ነው። ባንተ ህይወት ላይ እግዚአብሔር የድሉ መገለጫ እንደሚያደርግ ማረጋገጫ ነው መስቀሉና ትንሣኤው። እነዚህ ዋናዎቹ ናቸው። ፈውስ ግን በመስቀሉ ውስጥ ያለ ነገር ነው። ፕራዮሪቲ ያልሆነበት ነገር ምክንያቱ ምንድነው? ብትፈወስ እንደገና ትሄዳለህ። ግን አሁን እንዳያችሁት ጌታ ኢየሱስ ክርስቶስ ሲፈውሳቸው እንደጠቀሰው ኢሳይያስ 53ን የተባለው ይፈጸም ዘንድ አለ ብዙዎችን ፈወሰ፣ ብዙዎችን ከአጋንንት አወጣ። ስለዚህ የመስቀሉ አንዱ ትሩፋት ፈውስ ነው። ስለ ፈውስ ጥቂት ከመናገሬ በፊት በሽታ ምንድን ነው? በሽታ ምንድን ነው? የኃጢአት እና የእርግማን ውጤት ነው። ዘፍጥረት 3:17 ላይ እግዚአብሔር ወደ አዳም መጥቶ ለምን በላህ? የሰጠኸኝ ሴት እሺ በአንተ ምክንያት ከዚህ በኋላ ምድርም እንዲህ የተረገመች ትሆናለች። ከዛ በኋላ ምን ጀመረ? እርጅና ለመጀመሪያ ጊዜ ጀመረ። ልክ ያኔ ካውንዳውን ማድረግ ጀመረ። የሰው ልጅ ካውንዳውን አልነበረውም፣ የሚታደስ ሴል ነው የነበረው። የሚገርም ተፈጥሮ ነው። ከዛ በኋላ ሰው ማርጀት ወደማይቀረው ሞት መጣ። ስለዚህ ምክንያቱ የእግዚአብሔር ፐርፐዝና ሐሳብ አልነበረም። ከኦሪጂኑ ማወቅ ጥሩ ነው። ግን እዚህ ላይ ደግሞ ብዙዎች እንደምሰው አንዳንዴ ስለዚህ በሽታ የእርግማን ውጤት ብቻ ግን አይደለም ማለት አንድ ሰው ከታመመ ስለተረገመ አይደለም። ታላቁ ኤልሳ በሚሞትበት በሽታ ታመመ ይላል።
ስትሄድ ምክንያት ያስፈልጋል። ማለት በቃ የተስፋ ቃል አለኝ እቺን ምድር አልለቅም። አንዳንድ ሰዎች እንደሚሉ ጌታ እስኪመጣ ነው ያልሄድም ብትል መሄድ አይቀርም። እንደውም እውነቱን ለመናገር መሄዳችን ጥሩ ነው። አዳም ገነት ላይ እኮ በኪሩቤል የዘጋው እኮ ያችን የህይወት ፍሬ ቢበሉና በኃጢአት ዘላለም ብትኖር፣ እየተዋጋ ዘላለም ብትኖር፣ እየተጣላችሁ በአንድ ቤት ዘላለም ብትኖሩ፣ ስለዚህ ሞት እኮ እንትና አይደል። ስለዚህ ሞትም ኃጢአትም በሽታም የርግማን ውጤት ብቻ አይደሉ። አንድ ሰው ሲሞት ስላያችሁት በህፃንነቱ ተቀጨ ተረግሞ ነው አንልም እኛ። ታላላቅ የተባሉት እነ መጥምቁ ዮሐንስ ገና በትንሽ እድሜያቸው ነው የሄዱት። ግን የእግዚአብሔር ቃል ምን ብሎ ይመሰክርላቸዋል? ከሴት ከተወለዱት እንደርሱ ያለ የለም። ሩጫውን ጨርሶ የሄደ ማለት ነው። በሽታም እንደዚህ ነው። ስለዚህ ሰው ስለታመመ እርግማን አለበት። እንዲህ አይነት ነገር በተለይ ለታመሙ ሰዎች ከባድ ስለሆነ እኔ ታምሜ ስለማቀው ማለት ነው። በሄድኩባቸው መንፈሳዊ ስብሰባ እዚህም ሀገር ከመምጣቴ በፊት ሰዎች አያዩኝና እነሱ የሚበሉትን ካልበላው ይጠይቁኛል መጥተው፣ አይ ያመኛል ይሄን አልበላም ስል ወዲያው ነው ጸሎት የሚጀምር ሰው እያየ ምናምን በሉ እንጸልይለት እዚህ አንድ ማይበላ ምናምን አለ። እኔ ያኔ በቃ ባልሄድ እመርጣለሁ። እውነቴን ነው የምነግራችሁ። ጌታ ፐርፐዝ አለው በእያንዳንዱ ህይወታችን። ታስታውሳላችሁ አይደል? ያን እውር አመጡና ይሄ አይነ ስውር የሆነው በሱ ኃጢአት ነው ወይስ በቤተሰቡ ኃጢአት ነው? በቃ ሰው እኮ እንደዚህ ነው፣ እርግጠኛ ነው። ወይ በኃጢአቱ ነው ወይ በራውን። ጌታ ምን አላቸው ይላል? በሱም በቤተሰቡም አይደለም፣ የእግዚአብሔር ክብር ይገለጥበት ዘንድ ነው። ስለዚህ አስተዋይ ሰው፣ ጠቢብ ሰው ወንድሙ ላይ የእግዚአብሔር ክብር እስኪገለጥ ድረስ ወርዱ ራሱ ሴንሲቲቭ መሆን አለበት። የጻድቅ አፍ ፈዋሽ ነው የሚለው፣ የሚወጋ አይሆን። ምን ብታረግ ነው አንተ እንደዚህ ሆንኩ ምናምን አይልም። ስለዚህ በሽታ ሁሉ ከመርገም ጋር ከኃጢአት ጋር መገናኘት የለበትም። አንዳንድ ቦታ ስለምሰማ ነው፣ ግን አይደለም። ቅዱሳን አባቶች ታመዋል እንዳልኳችሁ፣ እንደ ታላላቆቹ ሰዎች በሙሉ በሚሞትበት በሽታ ታመመ ይላል። ግን ታመው እንደሄዱ ሁሉ ግን እልፍ አእላፋት ተፈውሰዋል። ይሰማል? ተፈውሰዋል። ነገር አበቃ የተባሉ ጥቂቶቹን ዘረዝርላችኋለሁ። ሕዝቅኤል አንዱ ነው። በቃ ዝጋ ተብሎ 15 ዓመት ፈውስ የሆነለት ነው። ሳራ ማህፀኗን ፈውሶ ነው መውለድ የቻለችው። በጣም ብዙ ፈውሶች በመጽሐፍ ቅዱስ ተደርገዋል። ስለዚህ እግዚአብሔር ዛሬም ይፈውሳል። ጥቂቶቹን ልንገራችሁ። የሙሴ እህት ማርያም በለምጽ ተመታች። ሙሴ ጸለየላት፣ ተፈወሰች። ሳራ፣ ሐና ሱናማዊቷ ሴት መጽሐፍ ቅዱስ እንደሚለው ከመሃንነት ተፈወሱ፣ እግዚአብሔር ፈወሳቸው። ኤልያስ የዊዶዋን ልጅ ዚፖራ የምትባለው ልጅ አስነስቷል። መጽሐፍ ቅዱስ የፈውስ ማስረጃ ነው ልላችሁ ነው። ስለዚህ ፈውስ አለ፣ ፈውስ አለ። ለፈውስ ምን ያስፈልጋል? ለፈውስ ምን ያስፈልጋል? እግዚአብሔርን ማመን ይጠይቃል። እግዚአብሔር ሁሉን ቻይ እንደሆነ ማመን ይጠይቃል። እግዚአብሔር እንደሚወድህ ማመን ይጠይቃል። እግዚአብሔር ብዙ መገለጫዎች አሉ አይደል? ታውቃላችሁ። ጀሆቫ ራፋ አንዱ የተባለው ፈዋሽህ አምላክ እግዚአብሔር እኔ ነኝ ማለት ነው። ራሱ እግዚአብሔር ነው እንዲህ ያለው። ዘጸአት 15:26 ላይ ራሱን ሲገልጥ ነው እንደዚህ ይላል፣ የፈዋሽህ አምላክህ እኔ ነኝ እንዲህ ይላል። እርሱም አንተ የአምላክን የእግዚአብሔር ቃል አጥብቀ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙን ብታዳምጥ፣ ስርዓቱን ሁሉ ብትጠብቅ፣ በግብፃውን ላይ ያመጣሁትን በሽታ አላደርስብህም። ለምን? እኔ ፈዋሽህ እግዚአብሔር ነኝ። አንዱ መጠሪያው ፈዋሽህ እግዚአብሔር እኔ ነኝ። መድኃኒትህ እግዚአብሔር እኔ ነኝ። ይሄንን ከማመን እውቀት ይጀምራል። አምላኬ ፈዋሽ ነው። እግዚአብሔር ፈዋሽ ነው። ለምንድን ነው የሚፈውሰን? ስለሚወደን ነው። አሁን እዚህ ላይ እወዳለሁ፣ ንጹህ እወዳለሁ፣ እንደ እምነት ይሁንልህ። ጌታ አጥብቆ ከመውደዱ የተነሳ ሊፈውሰን ይወዳል። ጌታ ሁሉን ቻይ ነው። ስትሰቃይ በፍጹም
የትኛው እናት የትኛው አባት ነው ልጁ እየተሰቃየ ቢችልና የማይፈውሰው? እግዚአብሔር ስለሚወደን ነው። አንዱ ለዚህ ማስረጃ በጣም ብዙ የተገለጡ ቢኖሩም ስለ አልዓዛር የተገለጠው ነው። ዮሐንስ 11 ላይ ታሟል፣ ከ1 እስከ 40 አንብቡት። ታሟል፣ የምትወደው ታሟል ነው ያሉት። የምትወደው የሚወድህ ጌታ ይፈውስሃል። የምትወደው አያችሁ፣ ኳሊፋይ ያደረገ ሴንቴንሱ። የምታውቀው አይደለም። እናንተ የምትታወቁ ብቻ አይደላችሁ፣ የምትወደዱ ናችሁ። አሁን መድኃኒት ኖሯት ሄሩ ስትሰቃይ ማየት የምትችል ይመስላችኋል? ግን የምትገርፋት ጊዜ አለ። የዛ ግርፍ እንትን ለዘላቂ ጥቅም ሲሆን ዝም ትላታለች። ስለዚህ የእግዚአብሔር ፈዋሽነት ከአፍቃሪነቱ ነው። ስለዚህ እግዚአብሔር ፈዋሽ አምላክ እግዚአብሔር እኔ ነኝ፣ የግብፅን በሽታ ወደ አንተ አላመጣም እና ጀሆቫ ራፋ ይለዋል። ይሄ ምን እንደሆነ ሲናገር ሪስቶረር፣ ኪውር፣ ሂል የሚያደርግ አምላክ እኔ ነኝ። ይሄ የስጋን ብቻም አይደለም። ብዙ ሰውን ስለ ፈውስ ሲናገር የስጋ ብቻ አይደለም። ኢሞሽን የታመመ ሲን ዲፕሬስድ የሆነ ሰው አለ። እግዚአብሔር ይፈውሳል። አሁን እኮ ጤነኛ ከሚመስለው እኛ የምናውቀው ምናምን የሚለው ነው አይደለም። ብዙ ታማሚ አለ በዚህ ምድር ላይ። የተጨነቁትን ነፃ አወጣ። ለዚህ ነው መጣሁ እኮ ያለው ጌታ ኢየሱስ ክርስቶስ። የእግዚአብሔር መንፈስ በእኔ ላይ ነው አላቸው። ለታሰሩት መፈታትን፣ ለተጨነቁ ነፃ መውጣትን፣ የተወደደችውን የጌታን ቀን እሰብክ ዘንድ አለ። ማለት ጌታ ይሄ ነው አንዱ ቢዝነሱ ማለት ነው። እመኑት በዚህ ፋሲካ። ለዛሬ ብቻ አይደለም ደግሞ ለዘላለምም እመኑት። ኢየሱስ ፈዋሽ አምላክ እግዚአብሔር ነው። ይፈውሳል። ግን ምን ይፈልጋል? እምነት ይፈልጋል። እምነትን ይፈልጋል። በዚህ እምነት ከተሞሉ በኋላ ቅድም እንዳልኳችሁ ጴጥሮስ በቤቱ ነበሩ፣ ምንም አልተደረገም ነበር አይደል? በዚህ እምነት ከተሞሉ በኋላ ግን የነ ጴጥሮስ የፈውስ ሕይወት የሚያስገርም ሆነ። ወደ መጨረሻ ሄጄ እሱን ልንገራችሁ እና ጳውሎስ እንደዚህ አለ፣ እንደውም እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ብቻ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል ብቻ አልነበረም ይላል። ፈውስ አንዱ ወንጌልን ያሰራጨና በብዙ የዓለም ክፍል ክርስቶስ እንዲታወቅ ያደረገው ነገር ፈውስ ነው እና ሐዋርያቱም በዛ በክርስቶስ የፈውስ ስራ ማስቀጠል ውስጥ ነው የተሰማሩት። ስለዚህ በኃይል ነበረ የሚገልጡት፣ በተአምራት ያጸኑ ነበረ ይላል። ጥቂቶቹን እናያለን። ተሰሎንቄም ላይ እንደዚህ ይላቸዋል። ወንጌላችን ይላል፣ ይሄ ወንጌል የሚያድን ብቻ ቃል ብቻ አይደለም፣ በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና በብዙ ኃይል። ያ ኃይል በሐዋርያት ሥራ ላይ መገለጥ ጀመረ። ሙሉ ነገር ለምሳሌ ሐዋርያት ሥራ ምዕራፍ 3 ላይ የጴጥሮስ ሕይወት እስኪ ሐዋርያት ሥራን አውጡት። ፈውስ በቃ ያመኑትን ጌታ ሸሽተው የሄዱትን የካዱትን ከበሽታ ጋር መኖር የጀመሩትን ጌታ ይወዳቸዋል ብቻ ይሉ የነበሩትን አሁን ግን የክርስቶስን የፈውስ ሥራ ይዘው መውጣት ጀመሩ። ሐዋርያት ሥራ ምዕራፍ 3 አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ ቤተ መቅደስም ከሚገቡ ሰዎች ምጽዋት እንዲለምን ሰዎች በየዕለቱ ተሸክመው ውብ በተባለው የቤተ መቅደስ መግቢያ በር ላይ የሚያስቀምጡት አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። ጴጥሮስም ከዮሐንስ ጋር ወደ እርሱ ትኩር ብሎ አየውና እስቲ ወደኛ ተመልከት አለው። ሰውየውም ከነርሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው። ጴጥሮስ ግን ሃሌሉያ ስሙ። ጴጥሮስ ግን እኔ ብርና ወርቅ የለኝም። ምንድን ነው ያለው? ኢየሱስ ነው ያለው። ከዛ በኋላ ገባው። እኔ ብርና ወርቅ የለኝም በሉት ፕሊዝ። አዎ አሜን። አዲስ ትርጉም ያለኝን እሰጥሃለሁ። እኔ ብርና ወርቅ የለኝም፣ ያለኝን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ በእግርህ ተመላለስ አለው። ቀኝ እጁንም ይዞ አስነሳው። ወዲያው እግሩና ቁርጭምጭሚቱ በረታ፣ ዘሎም ቀጥ ብሎ ቆመ። ፕሮሰስ ምናምን አይደለም።
አሁን እንደዚህ ትሰማላችሁ። ሊትራሊ ማለት አይደለም ፈውስ ምናምን። ኢየሱስ ክርስቶስ ሊትራሊ የፈለገው ማድረግ ይችላል። የሌለን ወደ መኖር ማምጣት ይችላል። አብርሃም እኮ ይሄንን ነው ያለው። እንኳን ለአንድ ልጅ አለም ለሞተው ህይወትን እንደሚሰጣል ታምናላችሁ? የሞተ ነገር ለሚሞት ሴልህ በየቀኑ ህይወት የሚሰጥ ጌታ ብቻ እኮ አይደለም፣ የሞተ ነገርህን ማስነሳት ይችላል። የሌለን እንዳለ አድርጎ የሚጠራ አለ እና ተነስና ተመላለስ አለ። ወዲያው ተነስቶ ቆመ ይላል። ቀጥ ብሎ ቆመ፣ መራመድም ጀመረ። ወዲህና ወዲያ እየሄደ እየዘለለም እግዚአብሔርን እያመሰገነ ከነርሱ ጋር ወደ ቤተ መቅደሱ ገባ። ህዝቡ ሁሉ እየተራመደና እግዚአብሔርን እያመሰገነ ሲመላለስ ባዩት ጊዜ ይህ ሰው ቀደም ሲል ውብ በተባለው ቤተ መቅደስ መግቢያ በር ላይ ተቀምጦ ምጽዋት ይለምነው የነበረው እርሱ መሆኑን አወቁ። በእርሱ ላይ ከተፈጸመው ነገር የተነሳ በመደነቅና በመገረም ተሞሉ። ወንጌላችን ድል እያደረገ ይዘምት የነበረው በእነዚህ የክብር የእግዚአብሔር መገለጫ መሳሪያዎችም ነበር። እንደዚህ ነበሩ ሐዋርያት። ሐዋርያት ብቻ ደግሞ አይደሉም። ኢትዮጵያ ውስጥ የነበረው ፈውስ አሁን ማጭበርበር ሲመጣ ማጭበርበሩ አብሮ እየደበቀ ያለው ነገር አንዱ ዴንጀር እኔ የማየው ለሀገሬ ይሄንን ነው። ስሙኝ፣ ፌዝን ለጥቅማቸው ይዘረጥጡትና እመን ክሌም ይሉና ይሄን ህንፃውን ክሌም ስላደረግ አትወስድም። አንደኛ የእግዚአብሔርን ኦልሬዲ ለእኛ ሰጥቶናል፣ አንተ አይሰጥህም ክሌም ስላደረገ። አንዱ ምክንያት እሱ ነው። ሁለተኛ ደግሞ እንደዚህ የሚል የእግዚአብሔር ቃል የለም። እምነት የተመሰረተው በእግዚአብሔር ቃል ላይ ስላመንክ ብቻ አይሆን። አምኜሃለሁና እግዚአብሔር የዘላለም አምላክ ሆይ ለኔ 3 ሚስት ስጠኝ ብትለው ዘመንን ሁሉ ትጸልያለህ ማለት በየትኛው ሃይማኖት ነህ ነው የሚልህ። ምናልባት እምነት በቃሉ ላይ የተመሰረተ በቃሉ ላይ የተመሰረተውን ግን እንዳናምን አሁን ፌዝ የሚባል ነገር ያስፈራችኋል። አንዳንዶቻችሁ እንደው አማኝ ናችሁ። ድሮ የሚጠሩት አማኝ ነን ነበር የሚሉት። እናምናለን ይላሉ። ምን የሌለን እንዳለ አድርጎ የሚሰራ ምርኮ የሚሰጥ ባለስልጣንን ምርኮ አድርጎ የሚሰጥ የታመመን የሚፈውስ የማያምኑት ነገር አልነበረም። እግዚአብሔር በብዙ ተአምራት የሚያደርግ ነበር። ስለዚህ አሁን ፌዝ ሁሉም ሰው እመኑት፣ እነግራችኋለሁ። ሉዝ የምታደርጉት እናንተ ናችሁ። ባታምኑ ጌታ አያስገድድም። እኔ ግን በጣም ነው የማምነው። ታውቃላችሁ አይደል? አምናለሁ። ከደከመው ሰው ኃያል እንደሚያወጣ አምናለሁ። ተስፋ የለውም ሐኪም ተስፋ ቆርጧል ካለው ደረጃው ምንም ይሁን እግዚአብሔር እንደሚያድን አምናለሁ። ይሄን እምነት ግን ጠብቁት። እኔ አንድ የተወደደ ወንድም አለኝ፣ ታላቅ ወንድሜ። የዛሬ ስንት ዓመት ሐኪም አድንም ባለው በሽታ ታሞ ነበር እና ቤተሰብ አካባቢ ብዙ የተለያየን ሰዎች ስላለን አንዳንዱ በቃ ምን ተስፋ አለው ምናምን ይላል። እኔ ደግሞ ተስፋ አለው እላለሁ። ሐኪም አይደለም የመጨረሻ ፍርድ ስለኔ የሚሰጠው። እግዚአብሔር ካለ እኮ በደስታ ነው የምንሄደው። ሞትን ስለምንፈራ አይደለም። ባይዘው ስራህን ከጨረስክ እንደውም እዚህ መቆየት የለብም። ግን አንዳንዶቻችሁ እንኳን ሊጨርስ አልተጀመረም እኮ። በቅርብ አንድ ትልቅ ፓስተር የፓስተር ቾ ሲናገሩ ሰማዋቸው። አንዱ ፓስተራችን ድንገት ሄደ አሉ እና ቀብር ስነ ስርዓቱን ለማስፈጸም ሰው ላኩለት ብዙ ፓስተሮች አሉ። ከዛ ሳጥን ውስጥ ምናምን ከተደረገ በኋላ አንዳንድ ነገር እየተደረገ ብድግ አለ አሉ። ሰው ወደ በሩ አሉ ሩጫ ማለት አሁን እነሱም እኮ ፓስተሮች ናቸው። አሁን እኮ የሞተ ተነስቷል ቢባል አብዛኛው ጴንጤ ነው የሚያመልጠው ተደራርቦ። ያድናል ጌታ። እንዲህ የማያምኑ ሰዎች እንኳን ኢትዮጵያ እኮ ሬሳ ይዘው ይመጡ ነበር ወደ ቸርች። ያድናል። እና በወንድሜ ታሪክ ስንመለስ እኔና ባለቤቱ አብረን ቆምን። እሷም አማኝ ነች፣ ሌላ ነገር ምንም አልሰማም አለች። ምን ሰማው የእግዚአብሔር ቃል ብቻ ነው ማለት ጀመር። እኔ በየቀኑ አንዳንድ የእግዚአብሔር ቃል ልካለሁ። ይሄን ሜዲቴት አድርጉ፣ እኔም ይሄን ሜዲቴት አደርጋለሁ እላቸዋለሁ። እግዚአብሔር አንድ ጊዜ ተናገረ። የማረሳቸው ቃሎች አሉ። በዛን ዘመን እግዚአብሔር አንድ ጊዜ ተናገረ። ኃይሌ እግዚአብሔር ነው። ይሄን ብቻ። ሐኪም ብዙ ጊዜ ሊናገር ይችላል። ወዳጅ ብዙ ጊዜ ሊናገር ይችላል። እግዚአብሔር አንድ ጊዜ ብቻ ተናገረ። እምነትን መጠበቅ እንዴት እንደሚያስፈልግ ልነግራችሁ ነው። ታስታውሳላችሁ ጌታ ያቺ ወደ ሞተች ልጅ ይዘውት ሲገቡ ብዙዎች እየለቀሱ ምናምን አላስደምጥ አሉት ይላል። ምን አላቸው ይላል? በውጭ ቆዩ አለና 3ቱን ብቻ ይዞ ገባ። ጌታ ይሄ ነገር ይሆናልን የሚሉትን እኮ አይደለም የስ የሚሉትን ማለት። ወደ ወንድሜ ታሪክ ስንሄድ ሐኪም ያለው ነገር ምናምን በሙሉ ተሽሮ ጌታ ፈውሶት ከዛ በኋላ ጌታ ቤት ተጣብቆ አሁን ሁሉ ጊዜ ያቺ ቀን ስትመጣ ለቤተሰብ ግሩፕ ሜሴጅ ይልካል። እነሆ የዛሬ ምናምን ዓመት ይላል
አንተ ካላመንክ እግዚአብሔር በግድ ምንም ሊያደርግ አይችልም። ልጄ ሆይ እንደ እምነትሽ ለምን መምህሩን ታደክሚያለሽ ነው የሚሉህ። እንደውም ስታምን እንደውም መምህሩን ለምን ታደክማለህ ሊሉ ይችላሉ። ኖ እሷ ግን እንደምንም ተጋፍታ ነካችው ጨርቁን ይላል። ኃይል ወጥቷል። እንደ እምነትሽ ይሁንልሽ። ስለዚህ እምነት በጣም ኢምፖርታንት ነው ልላችሁ ነው። እና እነ ጴጥሮስ በዚህ ኦፕሬት ማድረግ ጀመሩ። የጳውሎስን ደግሞ 1-2 ልንገራችሁና እንጨርሳለን። ሐዋርያት ሥራ 9 ከ33 እስከ 35 ደግሞ አውጡልኝ። እነዚህ አባቶቻችን በዛ ግዞት፣ ስደት፣ መከራ እንዳልነበሩ ግን ወንጌሉን በተአምራት ይሰብኩ ጀመር። የመስቀሉ ትሩፋት በመንፈስ ቅዱስ የሆነ የአገልግሎት ኃይላቸው መገለጥ ጀመረ። አንዱ ይሄ ለክርስቶስ ክብር የሚያመጣው የፈውስ የእግዚአብሔር የጸጋ ስጦታ ነው። እንድታምኑ እመኛለሁ። ጌታ የተባረከ ይሁን። እኔ አምናለሁ። በቃ ይሄ ነው። ከ12 ጀምሮ ጴጥሮስም ከአገር ወደ አገር በሚዘዋወርበት ጊዜ በልዳ የሚኖሩትን ቅዱሳን ለመጎብኘት ወረደ። በዚያም ኤንያ የተባለ 8 ዓመት የአልጋ ቁራኛ የነበረ አንድ ሽባ ሰው አገኘ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውስሃል፣ ተነሳና መኝታህን አንጥፍ አለው። ኤንያም ወዲያው ብድግ አለ። አሜን። የጳውሎስን ደግሞ ጥቂት ልንገራችሁ። ጳውሎስ ደግሞ ሐዋርያት ሥራ 19 ላይ እንሄዳለን። ሐዋርያት ሥራ 14 ላይ መጀመሪያ 14 ላይ ሐዋርያት ሥራ 14 እግዚአብሔር ሆይ በቃልህ እምነት እንዲያገኘን እለምንሃለሁ። እግዚአብሔር የዘላለም አባት በአእምሮ አይደለም በፊደል እንድንድን ግን እምነትን በቃልህ ጨምርብን። በተለይ ለሚያስፈልገን ፈውስህ ለሚያስፈልገን እምነትን ጨምርብን በኢየሱስ ስም አሜን። ሐዋርያት ሥራ ምዕራፍ 14 ከ8 ጀምሮ በልስጥራንም እግሩ አንካሳ የሆነ ከተወለደ ጀምሮ ፈጽሞ በእግሩ ሄዶ የማያውቅ ሽባ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ያዳምጥ ነበር። ጳውሎስም ወደ እርሱ ትኩር ብሎ ተመለከተና ለመዳን ምን እንዳለው እምነት እንዳለው ባየ ጊዜ፣ ለተመልካችነት ከሆን እንደዛው ነው የምትኖረው። ትረስት ሚ እመኑት። ሳያምኑ ከመታመም አምኖ መታመም አይሻል? እናምነዋለን። ለመዳን ትኩር ብሎ ተመለከተና ለመዳን እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። በዚህን ጊዜ ዘሎ ተነሳና መራመድ ጀመረ። ሕዝቡም ጳውሎስ ያደረገውን ባዩ ጊዜ በታላቅ ቋንቋ በማለቅ ሰው ተመስለው ወደኛ ወርደዋል ብለው ጮኋል። ማለት የእግዚአብሔር ክብር መገለጥ ጀመረ። ያንተ ፈውስ ላንተ ብቻ ሰላም አይደለም፣ ላንተ ብቻ ደህንነት አይደለም ያመጣው፣ ላንተ አካባቢ ላሉ የክርስቶስን ማንነት ያሳያል። ስለዚህ ፈቅደን ስንፈወስ ሌላው ቀርቶ ለሌሎች ምስክርነት ይሆናል። ጌታ ይመስገን። እኔ ነግሬያቸዋለሁ 8 ዓመት እንደው መጽሔቱን ባገኘው ወይም ፕሪንት አድርጌ እንደገና በሰጣችሁ በጣም ወዳለሁ እና ብዙ ሕክምና ታክሜያለሁ። ጀርመን ሀገር 3 ሆስፒታል ተኝቻለሁ። አንዴ ግን መቅኔን ተከፍቻለሁ። ማለት ዩኒቨርሲቲ ክሊኒክ የሚባል በጣም የታወቀ ነው፣ በርሊን ያለ። በኋላ ግን የተባልኩት ይሄ ነው። ከብዙ 100,000 ሰው አንዱ ሰው እንዳንተ ኤሶፋገሱ ስፓናት ይሆንና እንደዚህ ይሆናል። ስለዚህ እየተጠነቀቅ መኖር ነው ተባልኩ። ይሄንን ነው የሰማሁት ከሐኪሞች። እኔ ግን ጌታ ያድነኛል የሚለውን ማመን መረጥኩኝ። ተገድጄ አይደለም፣ መረጥኩ። አምናለሁ አልኩት ጌታን። በቃ አምናለሁ። ኢቭን ሳልፈወስ ማግባት አልፈልግም ነበር። ምክንያቱም የማንም ሰው ረዳተኛ መሆን አልፈልግም ነበር። ያ ነበር እንደ ጌታ እኔ አንተ ፈውሰኸኝ። ከዛ ታመን ነው ከዚህ ጋር ታምሜ ነው የጠየቅኳትና እሺ ስትል እንደውም አንዱ የጠየቅኳት አሪሽ እኔ እኮ እንዲያመኛል ምናምን የእግዚአብሔር ፈቃድ ስለሆነ ምንስ ቢሆን ምናምን አለች። ግን አልተጋባንም። በሂደቱ ውስጥ ግን ወደ ጋብቻ ከመምጣታችን በፊት ብዙ ቦታ ሄጄ ጸልያለሁ። ደክሞኛ ቃል አንዳንዴ ተስፋ ቆርጬም ከዛሬ በኋላ አልነሳም ብያለሁ። አንድ ቀን ግን አንዲት አርብ ቀን የተወደደች ቀን እንጀራ ከበላው 8 ዓመት በሆነኝ ቀን
እቺን በማክልበት ቀን እዚህ አካባቢ የለም እንደዛ አይነት ሰው የለም። ከልጆቻችን ራሱ የለም እንደዛ የሚከሳሰው። እቺን በማክልበት ቀን አንዳንድ የሚወዱኝ ዘመዶቼ አሁን ትሰማኝ ይሆናል። የተወደደች እህት አለችኝ ኦርቶዶክስ ነች። እስኪ ጸበል እናስሞክር ከተባልኩ በኋላ ከብዙ ሂደት በኋላ ግን አንድ ቀን ለፈውስ ተነሱ ይጸለይላችሁ ሲባል አይኔ ብዙ ጸልያለሁ አልነሳም አልኩ። መጡ ሰዎች ተጸለይላችሁ ተመለሱ። ከዛ መጨረሻው ላይ ግን አንድ ሰው ግን አለ ሲባል አሁን በቃ መነሳት ፈለግኩ። ሄድኩኝ፣ ተነሳው፣ ቆምኩ። ብዙ አይደለም የተናገረው። ፓስተር አንፍሬ ነው የጸለየልኝ። እግዚአብሔር ይባርከው። ከዛ ምንህን ነው አለኝ። ሆዴን። በጌታ በኢየሱስ ስም እግዚአብሔር ፈውሰዋል፣ ገብተህ እንጀራ ብላ። እንዲህ ብቻ ነው ያለኝ። that's it 30 ሰከንድ ወይም 40 ሰከንድ። እኔ አያችሁ እምነት የሰላም እምነት ብቻ አይደለም። እምነት የሚጠይቀው በመከራ ነው። ስለዚህ የጸሎት ምሽት ነበር። ወደ ቤት ስገባ ወደ ሚድናይት አካባቢ ተቃርቧል። ወንድሜ ቤት ነበር የምኖረው። ሁሉም ገብተው ተኝተዋል። እኔ ዳውን ስቴርስ ነው የምኖረው። ስለዚህ እራት መብላት አለብኝ። እራት ደግሞ መብላት የፈለግኩት እንጀራ ነው። 8 ዓመት ሆኖኛል። ስለዚህ አምናለሁ አልኩኝ። በቃ ሐኪም ሄጄ አላስመረመርኩም ማለት ድኛለሁ አልዳንኩም አላልኩም። በሰውነቴም የተለየ ነገር አልተሰማኝም። ግን አመንኩ። ማመን መረጥኩ። ቢያመኝም ይመመኝ አምናለሁ አልኩ። እኔ እዚህ ሀገር መጥቼ ፒሳ በልቼ ሆስፒታል ሄጃለሁ። ኖርማል ፒሳ ማለት ትንሽ የሆነ ቅመም ከገባበት። ስለዚህ የምበላቸው በጣም የተመጠኑ ነው። በላው፣ እንጀራ በላው አውጥቼ። እነሱ ቢያዩ አይፈቅዱልኝም። ሁሉም ተኝተዋል። ኪችኑ ለብቻዬ ነው። ስለዚህ ገብቼ በደንብ በላውና ገባሁና ጌታ ሆይ ይሄን ሌሊት እንዳልሰማው ፈልጋለሁ አልኩ። ጠዋት ነቃው። ምንም መሀል ላይ አልተገላበጥኩም። ጠዋት ነቃው። ስነቃ ማረጋገጥ ፈለግኩ። ወደ ኪችን ሄድኩ። እግዚአብሔር ፈዋሽ እንደሆነ የሰማሁትን በዓይኖች ያሳይ። ይሄ ጌታ ይፈውሳል፣ በጣም ይፈውሳል። ይሄ ጌታ ያድናል፣ በጣም ያድናል። ከስጋ በሽታ ብቻ እኮ አይደለም፣ ከህሊና ወቀሳ፣ ከነፍስ ክስ፣ ከኢሞሽናል ዳሜጅ። አሁን እኮ ትልቁ አስቸጋሪው ነገር እኮ የአእምሮ ህመም እኮ ነው። አእምሮ እኮ ሐኪም እንትን ሊለው አይችልም። ይሄ እዚች ጋር ነርቫ አጥንቷ አይልም፣ ግን ተቃውሷል። ያንን ሁሉ ቀውስ እግዚአብሔር ይፈውሳል። በዚህ በፋሲካ ቀን ይሄንን ፈውሳችሁ እንድታስቡ ነው የምፈልገው።